እግዚአብሔር ሐወፀ እምሰማይ ላይለ እጓለ እመሕያው እግዚአብሔር ከሰማይ ሆኖ የሰው ልጆችን ተመለከተ። የቅዱስ ዳዊት መዝሙር ጥናት መዝሙር 13። ዛሬ ደግሞ እግዚአብሔር ቸርነት ከዚህ ጀምረን ሰዓቱ እስከሚገድብ እግዚአብሔር እስካወሰነልን ሰዓት ድረስ በዚህ እንቀጥላለን ማለት ነው። እግዚአብሔር ሐወፀ እምሰማይ ላይለ እጓለ እመሕያው እግዚአብሔር ከሰማይ ሆኖ ወደ ሰው ልጆች ተመለከተ። ከመይራይ እመዎ ጠቢብ ዘይሐሶ ለእግዚአብሔር እግዚአብሔርን የሚፈልግ እንዳለ ጥበበኛ ሰው እንዳለ ብሎ እግዚአብሔር ከሰማይ ሆኖ ተመለከተ። ሁሉ አረየ ወህቡረ አለወ ሁሉም ግን እንደ ፈረስ ጆሮ እንደ ጦር ጉሮሮ ተካክሎ ሁሉም ሰው በደለ። አልወ ዘይገብራ ለሰናይት አልወ ወኢ አሃዱ ከነሱ አንዱም ማንስ እንኳ በጎን ነገር የሚሰራት የለም። ከመቃብር ክሱት ጎራይቶም ጉሮሯቸው እንደተከፈተ መቃብር ነው። ወጸላሃው በልሳናቲሆሙ ባንደበታቸውም በደሉ ሸነገሩ። ህምዛሩ የምር ታይተ ከናፍሪሆሙ ከምላሳቸው በታች ከከንፈራቸው በታች ካለ ካንደበታቸው በታች የእባብ መርዝ አለ። መሪር አፍሆሙ ወምሉ መርገመ አንደበታቸውም መራራ ነው፣ መርገምንም የተመላ ነው። በሊህ እገሪሆሙ ለቅጥቃጤ ለክየ ወደም በሊህ እገሪሆሙ ለክየ ወደም እግሮቻቸውም ደምን ለማፍሰስ ፈጣኖች ናቸው። ሐሳር ወቅጥቃጤ ውስተ ፍኖቶሙ ጉጻጉጽ ጎዳና በፊታቸው አለ፣ ጥፋትና ጉስቁልና በፊታቸው አለ። ወያምርዋ ለፍኖተ ሰላም በጎ ጎዳናንም አያውቋትም ብሎ እያለ ይቀጥላል ቅዱስ ዳዊት። እንግዲህ ከላይ ጀምሮ እነማንን እንዳለ ትርጓሜውን በእግዚአብሔር ቸርነት እንማማራለን ማለት ነው። እግዚአብሔር ከሰማይ ሆኖ በልልና ሆኖ ተመለከተ። ከሰናክሬም ወይ ከሱ ወይ ከሰራዊቱ እግዚአብሔርን በሕግ በአምልኮ በስርዓት የሚፈልግ ልብ ያለው ሰው እንዳለ ብሎ እግዚአብሔር ተመለከተ። እግዚአብሔር አንድም ደግሞ እግዚአብሔር ከአዳም ዘመን አዳምን ይረዳ ዘንድ ከአዳም ጀምሮ 5500 ዘመን ሰውን የሚቤዠው እንደሌለ አወቀ ማለት ነው። እግዚአብሔር ተመለከተ ማለት መኖሩ ጠፍቶት እግዚአብሔር ይፈልጋል። ያለው የሌለ መስሎት የሌለው ያለ መስሎት እግዚአብሔር የሚፈልጉ ነው አይደለም። አለመኖሩን እግዚአብሔር በማይምረ ህዋትነቱ አስቀድሞ ማወቁን መናገር ነው። እግዚአብሔር ከሰማይ ሆኖ ተመለከተ። በሰናክሬም ጊዜ እግዚአብሔር ከሰማይ ሆኖ ተመለከተ ለስጋዌ። እግዚአብሔር ከሰማይ ሆኖ ተመለከተ። ዛሬም ከስጋዌ በኋላ እግዚአብሔር ከሰማይ ሆኖ ተመለከተ ይላል። እግዚአብሔር ተመለከተ ባልን ጊዜ የእግዚአብሔር መመልከት ተብላ የምትነገረው ምንድናት ነው? የእግዚአብሔር መመልከት ተብላ የምትነገረው በቸርነት የሚጎበኛት መጎብኘት ናት። እግዚአብሔር አየ ባልን ጊዜ ራራ ማለት ነው። በቅዱስ መጽሐፍ ትርጓሜ እግዚአብሔር አየ ሲባል ራራ ማለት ነው። ኢትሚት ገጸከ ምኔ ስንል አቤቱ ፊትህን አትመልስብኝ ስንል ምን ማለታችን ነው? ምሕረትህን ከኛ አታርቅ ዘያራቀ ሳይሎ ምኔ ማለታችን ነው። ምሕረትህን ከኛ አታርቅ ማለታችን ነው። ሚጥ ገጸከ ብንለው ደግሞ እግዚአብሔርን ፊትህን መልስ ስንል ገጸ መዓትህን ማለታችን ነው።
አሁን እግዚአብሔር ወደ ሰው ልጆች ተመለከተ ባልን ጊዜ እግዚአብሔር ሰውን ሊምር ወደደ ማለት ነው። እምሰማይ ያሰኘው ይላሉ ሊቃውንቱ። እግዚአብሔር ከሰማይ ሆኖ ተመለከተ ማለት እግዚአብሔር በምድር የለምን? ወይስ ደግሞ እግዚአብሔር ከምድር ሆኖ አያይም ማለት ነውን? ምክንያቱም ይጸውር ድደ ነው። ለምድር መሰረቱ እግዚአብሔር ነው። ወይ ነብር ጠፈረ ነው። በመልተ ጠፈር የሚኖርም እሱ ነው። በክበብ ዓለምም አለ፣ በዓለም ውስጥም አለ። ዓለምን አልባም አለ እግዚአብሔር። እግዚአብሔር ከሰማይ ሆኖ ለምን ማለት አስፈለገ? እዚሁ እያለ እግዚአብሔር እዚህ ካለ እዚሁ ሆኖ እግዚአብሔር አየ ማለት ይቻላል። እዚሁ ውስጥ እግዚአብሔር ከኔ ልብ ሆኖ ከኔ ልብ ውስጥ ካለ እግዚአብሔር ከኔ ልብ ሆኖ አየ ማለት ይቻላል። እግዚአብሔር በሰው ልጆች መካከል ሆኖ አየ ማለት ይቻላል። እግዚአብሔር አየ ማለት ብቻም ይቻላል። ከሰማይ ማለት ለምንድን ነው ያስፈልገ? ሰማይ የተባለችው ብዝሃ ምሕረቱ ናት ይላሉ አባቶቻችን። ሰማይ የተባለችው ብዝሃ ምሕረቱ ናት። ፈጥኖ አለመፍረዱ ነው። ብዝሃ ትዕግስቱ ነው። መታገዙ ሰማይ ያሰኘዋል። ሰማይ ሩቅ እንደሚሆን ማለት ነው። ወከመ ይርቅ ሰማይ ተመልከቱ እምድር፣ ሰማይ ከምድር እንደሚርቅ ምስራቅ ከምዕራብ እንደሚርቅ እግዚአብሔር እንዲሁ ቁጣውን ከሰው ልጆች ያረቃል። እግዚአብሔር ቁጣ ባልን ጊዜ ባለፈው ነግሬያቸዋለሁ። እግዚአብሔር ተቆጣ ሲባል እንደ ሰው ብስጭት ይላል ማለት አይደለም። እግዚአብሔር ተቆጣ ማለት የፍትህ ዋጋውን ይሰጣል ማለት የፍትህ ዋጋውን ይሰጣል። ፍትሁን ሲገልጥ እግዚአብሔር ተቆጣ ይባላል። ተቆጣ ይባላል። እግዚአብሔር ቃሉን ሲፈጽም ማለ ይባላል። ቃሉን ሲያጸና እግዚአብሔር ማለ ይባላል። ሕጉ የእግዚአብሔር ሕጉ መሐላ ይባላል። ፍትሁ ቁጣ ይባላል። ቸርነቱ ደግሞ ማየት ይባላል። ሰማይ ይባላል። እነዚህ እግዚአብሔር ግብረ ባህሪያት ናቸው። ከዚህ የተነሳ ነው እግዚአብሔር ከሰማይ ሆኖ ተመለከተ ማለት ከሰማይ ሆኖ የሚያይ ሰው ሩቅ ሆኖ እንደሆነ እግዚአብሔር ፍጥረትን ሁል ጊዜ ማቱን አርቆ ነው የሚያየው። ማቱን አርቆ ነው። በቁጣው ቢያይ አንድ ፍጥረት አንድ ቀን በምድር ላይ ማደር የሚቻለው የለም። አንድ ፍጥረት መንቀሳቀስ የሚቻለው የለም። ያልበደለ አይገኝምና ከሰው ልጆች ማንም ማን በገቢር ቢታጣ በነቢብ ቢታጣ በሐልዮ ያልበደለ ሰው ስለማይገኝ እግዚአብሔር በልዕልና ሆኖ ስለሚታገስ ስለሚያይ ኢተዘኪረከ አበሳነ ዋናይሰየከ ጌጋየነ በምህረትከ ተዘከረን እንዳለ አባ ጊዮርጊስ በደላችን ሳታስብ ማለት ትተው የታሰበው ሁሉ ሳለ ያልታሰበ አድርገህ የተረዳውን እንዳላየ ትተህን ዋናይሰየከ ጌጋየነ በደላችንን ንቀህ አቃለህ። ሕፃን ተመልከቱ፣ ሕፃን በጭቃ እንደሚጫወት ቆጥረህ ተመልከቱ። እንድነው አባ ጊዮርጊስ ዘጋስጫ ይላል እንዘ በጽውር እትዋነ ይላል። ተመልከቱ በጭቃ እንደሚጫወት ሕፃን እኔ በኃጢአቴ ውስጥ ተዘፍቄ እንዳለው ልክ ሕፃን በጭቃ ውስጥ ቢዘፈቅ እናት እንደማትጸየፈው እግዚአብሔር እንደዚያ አይ ሕፃኑ ከጭቃ ተነክሮ እኛ ማይድ በምንበላበት መሃል ቢመጣ አይታውት ልጅ አይደል እንደሚባለው እግዚአብሔር የህት ፍጥረታትን በኃጢአት ውስጥ መጎስቆል እንደ ሕፃን ጨዋታ ቆጥሮ ንቆ ነው እንጂ ከእግዚአብሔር ከፊቱ መቆም የሚቻለው ሰው ባልተገኘ ነበረ። እና እግዚአብሔር ከሰማይ ሆኖ ተመለከተ የሚባለው ርውቀ መዓት ወብዙኃ ምሕረት ለሚለው ከሚለው ጋር የተስማማ ነው ማለት ነው። ርውቀ መዓት ቁጣው የራቀ ምሕረቱ የበዛ ሄር ዘበህላዊሁ ዘልማዱ ሂሩት ልማዱ ቸርነት የሆነለት መማር የለመደ ምክንያት ፈልጎ የሚምር እንጂ ምክንያት ፈልጎ የማያጠፋ ዲያብሎስ ምክንያት ፈልጎ ሊያጠፋ የሚፈልገውን ያህል እግዚአብሔር ምክንያት ፈልጎ ይምራል። እንደ ዛሬው ሰው ሳይሆን እግዚአብሔር ማለት ታያላችሁ አይደል? ዛሬ ምንድን ነው የምናደርገው? ምክንያት ፈልገን መታረቅ ሲገባን ምክንያት ፈልገን ነው አይደል የምንጣለው? ምክንያት ፈልገን እንጣላለን። የማያጣላ ነገር ቢኖር እንኳን የሚያጣላ እንፈልጋለን በደንብ አድርገን ማለት። ሰው 1000 መልካም ነገር ተደርጎለት አንድ ክፉ ነገር ሲያገኝ የሚያጣላው የሚያስታርቀውን 1000 ነገር ንቆ ተመልከቱ የሚያጣላ አንድ ነገር ካገኘ ጠብ ያነሳል፣ አቧራ ያጤሳል ማለት። እግዚአብሔር ደግሞ ከሱ ጋር የሚያጣላን 1000 ነገር እያለ ከሱ ጋር የሚያስታርቀን አንድ ነገር ካገኘ በዚያ እግዚአብሔር ፊቱን ይመልሳል።
ሺህ ነፍሳት በልተን 78 ነፍስ በልቶ አይደል እንዴ ቀዝቃዛ ውሃ ሲያገኝ በዚያች ማረው ይውላል ብዙ በድሎ አንድ የሚያስታርቀው ካገኘ ሰው እግዚአብሔርን መሰለ የሚባለው በዚህ ነው በእውነት ማለት ብዙ በደል እያለ አንድ መታረቂያ ሲገኝ ፈልጎ የሚታረቅ ፈልጎ የሚጣላ አይደለም ያ የሰይጣን የበኩር ልጅ ነው በእውነት ማለት ክርስቲያን እንዲያው በእውነት ማለት እንዲያውም ቅዱስ ዮሐንስ አፈወርቅ ኤፌሶንን ሲተረጉም ምን ብሎ እንደሚናገረው መሰላችሁ አይ አንተ አለ ቁጣ የጠባብ አይምሮ ምልክት ነው እንጂ የተፈጥሯዊነት ምልክት አይደለም ይላል ኃይለኝነት ሰውን ማጥፋት መገንፈል ያዙ ይልቀቁኝ ማለት የውቀት ማነስ ነው እንጂ የተፈጥሮ አይደለም እግዚአብሔር ቁጣን ለሰው ልጆች ሰርቶላቸዋል ፈቅዶላቸዋል መቆጣት ሰይጣናዊነት ነው ይቅርታ መቆጣት ሰብአዊነት ነው መዝሙር 2 ላይ በመዝሙር 2 ጥናታችን ተመው የታብሱ ላይ ተማምረናል ረስታችሁት ካልሆነ በስተቀር ተቆጡ ግን አትበድሉ መቆጣት ሰብአዊነት ነው ቂም መያዝና ማጥፋት ግን ሰይጣናዊነት ነው ይላል መቆጣት ሰብአዊነት ነው ቁጣ ለሰው ልጅ የተፈቀደና የተሰጠ ስጦታ ነው ለሶስት ነገር ነው የተፈቀደለት ለሰው ልጅ ቁጣ ራሱን እንዲቆጣ ዲያብሎስን እንዲቆጣ ሶስተኛ ደግሞ መናፍቃን ላይ እንዲቆጣ እንዲያጠፋቸው አይደለም እንዲገስጻቸው ነው ህፃናትን ለማሳደግ ለነዚህ ነው ቁጣ የተፈቀደ ጀግና ከሆንክ ምን ይላል ተመልከቱ ቅዱስ ዮሐንስ አፈወርቅ በራስ ላይ ጦርነት አውጅበት ይላል መቆጣት ከፈለክ መጀመሪያ በራስ ላይ ተቆጣ ይላል ልክስክስነትህን ስግብግብነትህን ክፋትህን ዝርክርክነትህን ዘማዊነትህን ተቆጣው ስንፍናህን ተቆጣው በዲያብሎስ ላይ ጦርነት ክፈትበት የዘላለም ርስትህን ለሚነጥቅህ ከዘላለማዊ ርስት ለነጠቀ ከልጅነት ለሚያዋርድህ ከእግዚአብሔር ከሚያጣላ እግዚአብሔርን ያህል አባት ገነትን ያህል ቦታ ልጅነትን ያህል ተርላ ደስታ ከነጠቀ ከክብር ካዋረደ በሱ ላይ መጀመሪያ ተነስ ይላል እውነት ልንገራችሁ ሰው መጀመሪያ ከራሱና ከዲያብሎስ ጋር ጦርነት ከገጠመ በዓለም ላይ ያሉ ጦርነቶች በሙሉ ይጠፋሉ የምሬን ነው ነግራችሁ ማለት ጦርነትን በሙሉ እኮ የሚያቀጣጥሉት ራሳቸውንና ዲያብሎስን ማሸነፍ ያቃታቸው ሰዎች ናቸው በዓለም ላይ ማለት ራሱን ያልገዛ ሰው ሲበጠብጥ ነው የሚኖረው ዲያብሎስን ማሸነፍ አቅቶት ዲያብሎስ የሰለጠነበት ሰው ሲበጠብጥ ነው የሚኖረው ሰው መጀመሪያ ዲያብሎስንና ራሱን ለማሸነፍ ከተነሳ ዓለም በሙሉ በሰላም ትኖራለች በሰላም ውላ ታድራለች ዛሬም ነገም ከነገ ወዲያም እኔ ብትጠየቅ የምናገረው ይሄ ነው ነገም ከነገ ወዲያም እስከ ዓለም ፍጻሜ ድረስ ብንጠየቅ የምንመልሰው ክርስቲያኖች መልሳችን ይሄ ነው በዓለም ላይ ያለው ሁከት እንዲነሳ እንዲጠፋ ከፈለግን ከዲያብሎስ ጋር ጦርነት እንግጠም አሁን እዚህ ያለው ሰው ራሱ በዚህ ሳምንት ከዲያብሎስ ጋር ተዋግቶ ዲያብሎስን ቢያሸንፍ እርግጠኛ ነኝ ኢትዮጵያ ሰላም ትሆናለች ዲያብሎስን ብናሸንፈው ይውላችሁ አንድ ነገር ልንገራችሁ ኤልያስ ነብዩ ኤልያስ ሰማይና ምድር ለጎመ ገዘተና ተሰወረ ባጭሩ ለማሳጠር ነው ኋላ እግዚአብሔር በብዙ መሐል ላይ ያለውን ቀደም ተከተልልና በልሁር ዋስተርእዮ ለአካብ ዝናብ ላዘንምነኝና ንገረው ብሎ ሰደደው አካብ አገኘው ኋላ አካብ ነዶታል አንተኑ ዘተገፈተው ለእስራኤል አሁን 3 ዓመት እንግዲህ ልብ በሉ 3 ዓመት ሰማይን ዝናብ እንዳታዘም ምድርን እንዳታበቂ ብሎ አንድ ሰውዬ የኢትዮጵያን ሰማይ ለጉሞ ቢጠፋ ምን ትላላችሁ ደማችሁ አይፈላም ብታገኝታው ምን የምታረጉት ይመስላችሁ በድንጋይ እንለዋለን እኮ ደሞ ተውሮ ጠፋ የራሱን እንዲያያለ ማለት ነው የራሱን እግዚአብሔር ያፈልቅለታል ይጠጣል እግዚአብሔር ይመገዋል ከዛ ምንድነው የሆነው አገኘው ስታገኙት ምንድነው የምትሉት እስራኤልን የምትገለባብጠው ኤልያስ አንተ ነህ የረጅም አጭር የቀይ ጥቁር የምታረጋቸው እስራኤልን የወፍራም ቀጭን የምታረጋቸው ኤልያስ አንተ ነህ አለ ይባስ ብሎ ምን አለ አኳነ ዘገፈተውም ለእስራኤልን የረጅም አጭር የወፍራም ቀጭን የቀይ ጥቁር ያረኩኝ እኔ ኤልያስ አይደለሁም አለ አንተው ቤተ አቡከ
አንተና አባትህ የአባትህ ቤተሰቦች ጣዖት እያመለካችሁ ነው ብሎ ተናገረ ንጉሱን። አሁን እዚህ ላይ ነው አንድ ነገር የምትይዙልኝ ሊቃውንት ምን ይላሉ? ኤልያስን አክዓብ እንዴት አልገደለውም ይላሉ። ይኸውላችሁ ሰማይን ለጉሞ ሰውን በውሃ ጥም ሲገሉ መክረም አንድ ችግር በሉ። በአክዓብ ጎን ቆሜ ነው እንጂ ኤልያስን እየነቀፍኩ እንዳይመስላችሁ እሺ። ከዚያሳ ደግሞ ተመልከቱ ምድርን አታብቂ ብሎ ከብቱንም ሰውንም በራብ 3 ዓመት ሲፈጁ መክረም አንድ ችግር ነው። ሲገኝ ደግሞ ይቅርታ መጠየቅ ሲገባ ነግሬያችኋል። ኤልያስን እየነቀፍኩ አይደለም እሺ። ጫፉን እዛችሁ እንዳትሮጡ። እኔ አክዓብን ሁኜ እያወራው ነው አሁን እሺ። ይቅርታ ሊጠይቅ ሲገባው ደግሞ ምንድነው ያለ? እኔ እስራኤልን አልገለበጥኩም። የገለበጥክ ማን አለው? እንዴት ትላላችሁ እናንተ? 3 ዓመት ራብ ሲፈጅ ከርሞ አንተ ነህ ስትገለባብጠን የኖርክ ስትሉት እናንተ ናችሁ ገልብጥ እንጂ እኔ አይደለሁም ቢል ምንድነው የምትሉት? በጣም የሚያበሳጭ ነገር ነው፣ የሚያስገድል ነገር ነው። እዛ ለምንድነው ንጉሱ ተናዶ ያልገደለው ይሉና ምን ይላሉ ሊቃውንት? ይኸውላችሁ በኤልያስ ላይ ያደረ መንፈስ ቅዱስ በአክዓብ ላይ ያደረውን ሰይጣን እንዳይገለው አርቆታል ይላል። ተመልከቱ እንዳይገለው ደም አፍሳሽ ሰው ግደሉ የሚል ማን ነው? ሰይጣን ነው። ሰው ግደሉ የሚል በእውነት ማለት ነው። ከጥንት ጀምሮ እሱ ምንድነው? ነፍሰ ገዳይ ነው። እስመምተመ እንትቃት ቀታሌ ነፍሰ ሰውቱ እሱ ከጥንት ጀምሮ ነፍሰ ገዳይ ነው። ከቃየል ጀምሮ ነፍሰ ገዳይ ነው ብሎ ባለቤቱ መድኃኔዓለም ዮሐንስ ወንጌል ምዕራፍ 8 ላይ እንደነገረን ነፍሰ ገዳይ ነው። ስለዚህ ምን አደረገ? እንዳይገለው ሰዎችን ግደሉ 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 የሚያሳይ ሰይጣን ስለሆነ በኤልያስ ላይ ያደረው መንፈስ ቅዱስ በአክዓብ ላይ ያደረውን ምን አረቀው? ሰይጣን ሲያረቀው አክዓብ ኤልያስን ባገኘውት እንጂ ኤልያስን አሳየው ነበር ብሎ 3 ዓመት የፎከረው ፉከራ እንደ ጢስ ተኖ እንደ ጉንበኖ ጠፋ ማለት ነው። ዛሬም ነገም ሰው ግደሉ 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 የሚሉ ሰዎችን በእነሱ ላይ ያደረውን ሰይጣን እግዚአብሔር መንፈስ ቅዱስ ያርቅልን፣ አገራችን ሰላም ያርግልን። አሁንም ቢሆን እኔ ደጋግሜ የምነግራችሁ ምንድነው? ይኸውላችሁ አያችሁ እያንዳንዳችሁ ለሀገር ከተቆረቆራችሁ ተዋት፣ ሀገሪቱን ተዋት። ለራሳችሁ ስትሉ አሁን ለራሳችሁ ነው ማምላክ። ለራሳችሁ ካላችሁ አሁን ዲያብሎስ ጋር ጦርነት መግጠም አለብን። በጸሎት መግጠም አለብን። አሁን እንቅልፋችን መቀነስ አለበት። በጾም መግጠም አለብን ከዲያብሎስ ጋር። አሁን በፍቅር ከዲያብሎስ ጋር ጦርነት መግጠም አለብን። እዚህ ውስጥ ሰው የተጣላ ሰው ካለ እዚሁ መታረቅ አለበት። ዲያብሎስን ጦርነት ስንገጥመው እኛ ሊገሉ የሚመጡትን ሰዎች እነሱ ላይ ያደረውን ዲያብሎስ ያርቀዋል። የሰዎች በግፍ ተነሳስተው ሰው ሊያጠፉ ከመጡ የራሳቸው እሳት እንደሚበላቸው ተጠንቀቁ። ከፈለገ ሰው እንኳንስ ልንገራችሁ እንኳንስ ብረት ታጥቆ ብረት ተሸክሞ ሰው እሳት ለብሶ መምጣት ይችላል። እግዚአብሔር ካደረባችሁ የራሱ እሳት ያጠፋዋል። አባ ተክለ ሃይማኖት ያረጉትን ማስታወስ በቂ ነው። አቡነ ተክለ ሃይማኖት ያረጉትን ልንገራችሁ። እንዲያውም ለሳምንት አባታችን አቡነ ተክለ ሃይማኖት እሳት ውስጥ ነው የጸለዩትን ጸሎት በአማርኛ ተርጉሜ አንድ ሰው የሚጽፍልኝ ካገኘው በኮምፒውተር አስጽፌ ለሁላችሁም እንዲደርሳችሁ አደርጋለሁ። ወረቀት ራሳችሁ ነው የምትችሉ። እሺ አቡነ ተክለ ሃይማኖት እሳት ውስጥ ነው ጸለዩት እንዳይበላቸው ያለ አድነነ ሕዝበከ የሚባል አባቶቻችን በዋዜማ ጊዜ የሚጸልዩት ጸሎት ነው። ታዲያ በማህሌት የሚባል ነው። አቡነ ተክለ ሃይማኖት እሳቱ ነደደና የሞተ ለሚጠንቋዮች ምን አረጉ? አጣጣውቱ እኛ እሳት የማይበላን ሰዎች ነን ብለው እሳቱን አስነደዱና በሉ እንግዲህ ያገሩ ሰዎች እንጨት እያያዛችሁ ነው ተባለ። ሁሉም እንጨት ይዞ መጣ። ከዚያ እሳቱ ውስጥ ገቡና ጠንቋዮች መስፈን ጀመሩ። ልብ በሉ የመኖርና ያለመኖር ጉዳይ መጥቷል። እሳቱን እነዚያን ሰዎች ካልበላቸው ተክለ ሃይማኖት በሰይፍ ሊገደሉ ነው። እነዚያን ሰዎች ደግሞ እሳት ከበላቸው ያው ሞቱ ነው። የተረፉት ጠንቋዮች በሰይፍ ሊገደሉ ነው። ኋላ እሳቱ ግስት ገቡና ተመልከት ሞተ ለሚ እኛ ነን እንጂ አምላኮች እኛ ነን እንጂ ጣዖቱ ነው እንጂ ተክለ ሃይማኖት አያሹፍባ ያታል እያሉ እሳቱ ውስጥ መስፈን ጀመሩ። ሲዘፍኑ ከገብረ ዋሂድ የሚባል የአቡነ ተክለ ሃይማኖት ደቀ መዝሙር ነበር። ኧረ አባ ይሄ ነገር አጉል ነው። እነዚህ ሰዎች መስፈን ጀመሩ። እሳቱ አልበላቸውም፣ አለቅን አላቸው። ተመልከቱ። አይ ታገስ እስከ ዓመተ ራዕይ ስብሐተ እግዚአብሔር የእግዚአብሔርን ክብር እስከምታይ ቆይ ያሉት። ሰይጣን ይውላችሁ ሰዎቹ ላይ ሆኖ እሳቱ እንዳይበላቸው እያደረገ እሳቱ ውስጥ ያዘፍናቸዋል። ምን አደረጉ? አባ ተክለ ሃይማኖት አባታችን
በስመ ስሉስ ቅዱስ ተመልከቱ ወበስመ እግዚእ ኢየሱስ ክርስቶስ ዛነ ሰብክ በስሙ እኔ በስሙ ወንጌል በመሰብክለት በጌታዬ በኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም አንተ ሰይጣን እፈር ብለው በስመ አብ ወወልድ ወመንፈስ ቅዱስ ብለው በረው ከሳቱ ሲገቡ እሳቸው ሲያማጥቡ ይገርማል። ሐሳቱ ሲያዘፍናቸው የነበረው ሰይጣን ጠሏቸው ሲሄድ ሐሳቱ ዱብ ዱብ አሉ። ጠሏቸው ወደ ይውላችሁ ሰይጣን አያይዞ የጭንቅ ቀን አይገኝም። ጠሏቸው ሄድ። ብዙ ሰዎች ይውላችሁ ነገር ያራግቡና የመከራ ቀን አይገኝም። ፈልከው ነው የሚጠፉት። ከዚያ በኋላ ተመልከቱ ጠሏቸው ጠፋ። ሲጠፋ ሐሳቱ ውስጥ ምን አሉ? እርምት አሉ። አመድ በላቸው። አቡነ ተክለ ሃይማኖት ግን በሰዓቱ ውስጥ አድነነ ሕዝበከን እየዘመሩ በሰዓቱ ውስጥ ተመላለሱ። እሳቱ አንዳች አልነካቸውም። እሳት ለብሰው ይዘፍኑ የነበሩትን ሰይጣኑን ከነሱ ላይ አርቆ አቡነ ተክለ ሃይማኖት እንጨት አልሰበሩ፣ እሳት አልጫሩ፣ እሳት አላሉ፣ እሳት አላነደዱ። ራሳቸው ባነደዱት እሳት ሰዎቹ ጠፍተው እሳቸው ግን እነሱ ባነደዱት እሳት ውስጥ በሰላም ተመላልሰዋል። ሰው ራሱን ሰው ዲያብሎስን ሰው ስጋውን ካሸነፈ በሌላ በነደደ እሳት አይጠፋም። ለዚህ ነው ቅዱስ ዮሐንስ አፈወርቅ ትንቢተ ኢሳይያስ ምዕራፍ 46ን በተረጎመበት አንቀጽ ሲናገር ምን ይላል መሰላችሁ? የሰው ልጅ የመጀመሪያም የመጨረሻም ጠላቱ ራሱ ነው ብሎ የሚናገር ለሰው ልጅ ለራሱ አለ። ሰይጣን እንኳን የራሱን ያህል ክፉ አይደለም በሱ ላይ አለ። ሰው ራሱን የሚጎዳውን ያህል ሰይጣን እንኳን እሱን አይጎዳውም ነው የሚለው። ሰው የሰው ጠላቱ ራሱ ነው። ራሳችን ማሸነፍ አለብን በእውነቱ ማለት ነው። ራሳችን ካሸነፍ ነው። ዲያብሎስ ከተሸነፈ ሰው የፈለገ ነገር ሆኖ ቢመጣ ይሸነፋል። አምላከ ቅዱሳን ራሳችን ለማሸነፍ ያብቃን። ስለዚህ ተመልከቱ እግዚአብሔርን የሚመስል ሰው እግዚአብሔር ሐወፀም ሰማይ እግዚአብሔር በልልና ሆኖ ነው ሰውን የሚመለከተው። ከኛ ቁጣ በላይ ሆኖ ማይ ብዙ ይቅላት ፎታ ለፍቅር ወአፍላግሪ ያንቀለቅልዋ እንደተባለ የኛ ማይበለገጋይ የሱን የፍቅር እሳት አታጠፋው። የሱን የፍቅር ዛፍ አትነቅለውም። ከኛ ልቡና ከፍ ብሎ ይመለከተናል። እናንተም በሞቴ ከፍ ብላችሁ ተመልከቱ እስቲ። እስቲ ካራዊት ከፍ በሉ እንደ እግዚአብሔር እስቲ ከሰማይ ሆናችሁ ይዩ። እስቲ ከሰማይ ሆኖ ማየት በሉ ከሰማይ ሆኖ ማየት እንደገና በሉ ከሰማይ ሆኖ ማየት በሉ። አሁን ከዚህ በኋላ ሁሉን ነገር በየት ሆናችሁ ነው የምታዩት? አቤት በሰማይ ሆነን ነው የምናየው። እስቲ በሰማይ ሆነን በሉ። እስቲ በሰማይ ሆነን ስናይ አንድ ነገር ልንገራችሁ። ሲራክ እንዲህ አለ። መጽሐፈ ሲራክ ምዕራፍ 13 ቁጥር 35 ላይ ወኩሉ እንስሳ ያፈቅር ዘመዶ። ተመልከቱ ወኩሉ ሰብ ያፈቅር ቢጾ። አውሬም አውሬን ይወዳል አለ። አውሬም መሰሉን አውሬ ይወዳል አለ። እንስሳም መሰሉን እንስሳ ይወዳል አለ። ሰውም መሰሉን ሰው ይወዳል አለ። ዛሬ ግን የለም። እስቲ አሁን እባብን የሚበላ እባብ አለ? የለም። እባብን የሚበላ እባብ የለም። በር የሚበላ በር ያለ? የለም። እስቲ ንብን የሚነድፍ ንብ አለ? የለም። ነምርን የሚበላ ነምር የለም። ጅብ የሚበላ ጅብ የለም። ሰው ሰውን እየበላው ነው ዛሬ። ሰው ሰውን ይበላዋል በእውነት ማለት ነው። ይሄ እኮ ነው ከሰማይ ሆነን ሳይሆን እኛ ከንጦሮጦስ ሆነን እያየን እኮ ነው በእውነት ማለት ነው። እግዚአብሔር መምሰል የሚባለው እሱ ነው። ወርደን የት እንደደረስ እንደው ልብ ብላችሁ ይሁት በእውነት ማለት ነው። ለየግላችሁ ሐሳብ እኔ ብሰነጥቁት ባሰነጥቁት ጭንቅ የለኝ። እኔ ነገ መቼም ተገንዞ መሄድ አይቀርም። እኔ ምነግራችሁ እንደው ወርደን የት ነው የደረስነው? ከአውሬ እንደባስን ግን ታያላችሁ። አውሬ ከጅብ የባሰ ሰው አለ ዛሬ። ከጅብ ከባብ የባሰ ከአህያ የባሰ። አህያ የሚበላ አህያ አለ? አህያ የሚበላ አህያ የለም። ደግሞ እኮ ሰው እንደው ኩራቱ ደግሞ አህያ ብሎ ሲሳደብ አህያ እንዴት ያለች ትልቅ ናት በእውነት ማለት። አህያ አህያ አትበላም። ሰው ሰውን እየበላው ነው በእውነት ማለት ነው። እግዚአብሔር ከሰማይ ሆኖ ተመለከተ። ሊቁ ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለው? ይትካለነ ንኩን ሰማይ። እኛ እንደው ብንወድ እኮ ሰማይ መሆን ይቻለን ነበር አለ 16ኛው ተግሳጹ ላይ ሲናገር። እኛ ብንፈልግ ሰማይ መሆን እንችላለን። አረ እንደው ከሰማይ እንበልጣለን አለ። ከሰማይ እንበልጣለን። ለምን አለ? ፀሐይ ጽድቅ ክርስቶስ በእኛ ልብ ካደረ። በዚህ ሰማይ የሚያበራው ፀሐይ ማታ የሚገባ ነው። እኛ የለበስነው ፀሐይ ክርስቶስ
በ40 ቀን የለበስነው ወንዶች፣ በ80 ቀን የለበስነው ሴቶች የለበስነው ክርስቶስ ግን ጠፈር ደፈር የማይከለክለው ምሴት ጧት የማይፈራረቅበት ክረምት በጋ የሌለው ደመና የማይጋረደው ሙቀትና ቅዝቃዜ የሌለበት እውነተኛ ፀሐይ ክርስቶስ ከኛ ካደራል እኛ እኮ በእውነት ከሰማይ እንበልጣለን። ሁሉን ነገር ትልቁ ነው የሚያጨቃጭቀን በሰማይ ሆነን ስለማናየው። በታይ ሆነን ስናየው ሁሉ ነገር ቀላል ነው። መቼም ከዚህ ውስጥ ብዙ ሰው በአውሮፕላን ሄዶ የሚያውቅ ሰው ይኖራል አይደል? እስቲ ሄዳችሁ የምታውቁ አላችሁ? አለ፣ ብዙ ሰው አለ። ተውት በቃ አለ። መቼም በአውሮፕላን መሄድ ውዳሴ ከንቱ ይሆናል እንዳትሉና እንዳታስቁን። በእውነት በቃ በአውሮፕላን መሄድ ደግሞ ውዳሴ ከንቱ አይደለም። እንደው ስለ እግዚአብሔር ብላችሁ ማለት ነው። በነፋስ መሄድ ነው ጀግንነት። በውሃ መሄድ በደመና መሄድ ነው እንጂ በዚህኛው በሚሄደው ብረትና በታች ዙሮ ያው ብሪያም 4 እግር አለው አውሮፕላንም አለው ያው። እና የሚገርማችሁ ነገር በአውሮፕላን ስትሄዱ የአውሮፕላኑ የርቀት መጠን እየጨመረ ሲሄድ ታች ያለው ሰው ምን እያለ ይመጣል? ከፍ እያለ ነው እያነሰ ነው የሚሄደው? እያነሰ ከዛ መጨረሻ ላይ ዝምብ ሰውየው ወደ ዝምብነት ተቀይሯል አይደለም? ምናችን ስለጨመረ ነው? ከፍታችን ስለጨመረ ነው። ከፍታችን ሲጨምር ሁሉን ነገር ዝቅ ብሎ ይታየናል። በገንዘብ የምንጣለው፣ በመሬት የሚጣለው፣ በቤት የሚጣለው፣ በእንጀራ የሚጣለው፣ በመልክ የሚጣለው፣ በምናምን የሚጣለው ሁሉ ከፍ ብሎ ቢያስብ እናንተ መንግስተ ሰማያትን ያህል ሀገር እኮ አለ፣ ገነትን ያህል ሀገር እኮ አለ፣ እግዚአብሔርን ያህል አባት እኮ አለ ብሎ ቢያስብ አንድ ሰው ሁሉ ነገር አቅልሎ ያየዋል። ነገርን ከበድ አድርገን የምንባላው በላይ ሆነን ስለማናየው ነው። በላይ ሆኖ ሲያዩ ተመልከቱ። ሞተለሚ እንደው ምን አለ አቡነ ተክለ ሃይማኖት እንዲህ ያላቸው፣ ሞተለሚ ተክለ ሃይማኖት እንደው አንተ ተክለ ሃይማኖት የሚለውን ስም ብትሰጠኝ የመንግስቴን እኩሌታ ሰጣለሁ አለ። ምንድነው ያሉታቸው? አይ መንግስት ከሰ ይመስለኒ ከመጽንጉነ መርህብ ዘይከይድዋ አክልብት ኢዳይ አንተ መንግስት እኔ አንተ ቤተ መንግስት የሚመስለኝ አሉት ውሾች የሚረግጡትን ትቢያ ነው የሚመስለኝ አሉት። አያችሁ ቤተ መንግስት ለሞተለሚ ሲታይ ሰማይ ነው፣ ለተክለ ሃይማኖት ሲታይ ትቢያ ነው። ሁሉም ነገር ከፍ ብሎ ማየት ነው። ከፍ ብለን ስናየው እንደ ይላል እና እግዚአብሔር ከፍ ብሎ ስለሚያየን ልዑል እግዚአብሔር ስለሆነ በእኛ የእኛን ኃጢአት እንደ ጭቃ እንደምናምን ቆጥሮ ሰው ሲመጣ ይቅር የሚልበት ምክንያት እሱ ሰማይ ስለሆነ ነው። በእውነቱ ማለት ቸር ስለሆነ ነው። የኛ ተመልከቱ ወደ ሰማይ ሰው ጦርውሮ እንደማይወጋ ሁሉ የኛ ጾረ ኃጢአት በሙሉ እሱን ስለማይወጋው የሱን የቸርነት ልቡን ስለማያደማው ከዚህ የተነሳ እግዚአብሔር ሰውን ሁሉ ሲመር ይኖራል። እግዚአብሔር ከሰማይ ሆኖ ተመለከተ። ለአዳም ቢሉ ለሰዎች እንደማይቤዡ ቤዛ እንደማይሆኑት የሚያድን እንደሌለ አየ ማለት ነው። አሁን ለነዚያሳ ለማን ለነሰናክሬም ድሮ የሱን ትቢቱን ቆጠረበት። የሰናክሬምን ትትናውን አየለት ማለት ነው። አየለት። ለኛ ደግሞ እግዚአብሔር ምሕረት ሊሰጥ ፈለገ ነው። አየ 2-3 ሰው ቢያገኝ እግዚአብሔር ይምራል። አሁን አንዳንድ ጊዜ የምንናገረው ነገር ኢትዮጵያ እግዚአብሔር ሀገር አይደለችም? አዎ ናት። ኢትዮጵያ የተክለ ሃይማኖት ሀገር አይደለችም? ናት። ኢትዮጵያን እግዚአብሔር ለአቡነ ገብረ መንፈስ ቅዱስ ርስት አድርጎ አልሰጠም? አዎ። ኢትዮጵያን እግዚአብሔር ለድንግል ማርያም ቃል አልገባላትም? ናት። እና እንዲሁ ነን ስናልቅ ምን ሆኖ ነው እግዚአብሔር ይውላችሁ አልወዘ ይገብር አለ ሰናይት እግዚአብሔር ሐወፀ ላይ ለጓለ መያው እግዚአብሔር ለኢትዮጵያ ምሕረትን ሊሰጥ ፈለገ። እመወጣቢብ በሕግ ባብልኮ የጸና ሰው ቢያገኝ እግዚአብሔር ኢትዮጵያ ሊምራት ፈለገ። ተመልከቱ አለ ኋላሳ ሁሉ አረ ወውራለው የሰናክሬም ሰራዊት ከነንጉሱ እንደበደለ እኛም ተካክለን በደል። በቤተ መንግስት ከንጉስ እስከ ኳደሬ ከመጨረሻው ባለስልጣን እስከ መጨረሻው በቤተ ክህነት ከፓትርያርክ እስከ አጻዌ ሆህት እስከ ዘበኛው ድረስ እስከ ቁልፍ ያዡ ድረስ ሁላችንም ሌቦች ሁላችንም እንዲያ በመሆናችን እግዚአብሔር ማንን አይቶ ሊመረን ትፈልጋላችሁ? ባለመስተካከላችን ነው። እግዚአብሔር ብንስተካከል አንድ ቀን ማይፈጅበት እግዚአብሔር ምን ይቸግረዋል? እግዚአብሔር ምንድን ነው የሚቸግረው? ማስማማት ይቸግረዋል?
እሳትና ውሃን አስማምቶ በአንድ ቤት አላኖረም እግዚአብሔር? እኔ ቤት ውስጥ እኮ አሁን እሳትና ውሃ ማለት ምን ማለት ነው? እኔ ከምን የተፈጠሩ ከእሳትና ከውሃ ነው። እሳትና ውሃ ተስማምቶ ነው የሚኖር። ትግል ቢገጥሙ እኮ አባ ገሪክ ላይ አንድ ቀን መፍረሱ ነው። እሳቱ ጠባዬ ከውሃው ጋር ትግል ቢገጥም፣ ውሃው ጠባዬ ከእሳቱ ጋር ትግል ቢገጥም፣ እኔ አፈር ነኝ የቋንቋ አፈር፣ እዚያ ነፋሱ ደግሞ አፈሩን ይዤ እወዳለሁ ቢል እዚህ ውስጥ እኮ ነፋስ አለ። ነፋሱ ደግሞ የለም አፈሩ ደግሞ ነፋሱን አፍናለሁ ቢል ጭጭ ማለት ነው በአንድ ቀን። እግዚአብሔር አስማምቶ እኮ ነው የሚያኖረው። እግዚአብሔር ጠበኛን በአንድ ቤት እያኖረ እኮ ነው በእኔ ሥጋ ውስጥ። እግዚአብሔር ሰላም ቸግሮት ነው አይደለም። ሰላም የሚገባው ሰው ጠፋ፣ ለሰላም የሚሆን ሰው ጠፋ። እሱ እኮ ነው እንግዲህ ማለት ነው። እንግዲህ ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። እስቲ አሁን ተመልከቱ፣ አንድ ነገር እንግራችሁ። አሁን ይኸውላችሁ እናንተ ዶሮ ወጥ ሰርታችሁ በጾሙ አሳሰብኳችሁ አይደል? ዶሮ ወጥ ሰርታችሁ ወደ ንብ ቀፎ ሄዳችሁ የሚበላልኝ ትበላለች ነው ዶሮ ትበላለች ወይ? ትበላለች ወይ? ጠፋ ነው የሚበላ ጠፋ ብሎ ወጡን መልሶ ወደ ቤት የሚበላ የለም። ለምን? ለንብ ዶሮ ወጥ አይስማማትም፣ አበባ ነው። ለኛ ምን አለ? ለኛ ሰላም አልስማማን አለ። እግዚአብሔር ሰላም ይዞ መጣ፣ እጁን ዘረጋ፣ የሚቀበል ጠፋ፣ መልሶ ሰላሙን ይዛል። ምንድነው ያላቸው ሐዋርያትን? ሀገባችሁ ቤት አደረጥ ስንቅ አትቋጥሩ፣ የስንቅ አቅማድ አይኖራችሁ፣ ሂዱና ስበኩ፣ ከምዕመናን ቤት ሄዱና ደህና ዋላችሁ፣ ለዚህ ቤት ሰላም በሉ፣ ሰላም ይሁን በሉ። ተቀበላችሁ አለ። ተቀበሏችሁ ሰላሜ ያድርባቸዋል አለ። ኋላሳ ካልተቀበላችሁ የእግራችሁን ትቢያ አራግፉትና ሰላማችሁ ወደ ራሳችሁ ይመለሳል አለ። ይሄው እኛም እንዳቅማችን የሐዋርያት ልጆች ስለሆን ለሕዝቡ ሰላም እየተናገርን ነው። አልቀበልም ካላችሁ ምን ይሆናል? እናራግፋለን እግራችን ማለት ነው። እንዳቅማችን እግራችን ማራገፍ ነው። ምን እናረጋለን እንግዲህ? ሕዝብ ነገር ነው አልሰማ ብሎ እግርን ማራገፍ ነው። አሁን ብላችሁ ደግሞ ሐዋርያት ጋር እኩል ነን ልትሉ ነው። በሉ እኔ አላልኩ፣ እናንተ ነው ያላችሁ እንደዚህ። እኔ አላልኩ፣ የሐዋርያት ልጅ ነኝ ነው ያልኩኝ። የሐዋርያት ልጅ ነኝ። የሐዋርያት ስልጣነ ክህነት ከፋም በጀም ተሰጥቶኛል አለኝ። ስለዚህ ሰው ተነግሮ ካልሰማ ሰላም ወዴት ይመለሳል? ወደ እኔ ስላችሁ እኔ ጤናዬን አድራለሁ እናንተ እየሞታችሁ ልላችሁ እንዳይመስላችሁ። ሰላም ወዴት መረው? ወደ ራሳችሁ ይመለሳል። የሐዋርያት ራስ ማን ነው? ክርስቶስ ነው። ወደ ራሱ ሰላሙ በእጁ ይሆናል ማለት ነው። በሱ እጅ ይሆናል። ፍጥረት ሰላም ያጣል። እግዚአብሔር ከሰማይ ሆኖ ተመለከተ፣ ግን ሁሉም ተካክሎ በደለ። አንዱም አንዱ መልካምን የሚያደርግ የለም። ከመቃብር ክሱት ጎራይቶም ጉሮሯቸው እንደተከፈተ መቃብር ነው። አበው በትርጓሜያቸው ምን ብለውታል? ሞት ቢገድል መቃብር ቢቀበል በቃኝ እንደማይል እንደዚሁም ሁሉ እነሱም ሰውን ቢያሳዝኑ እግዚአብሔርን ቢያስቀይሙ በደል በቃኝ አይሉም። በደል በቃኝ የማይል ሰው ምን ይባላል? መቃብር ይባላል። በደል በቃኝ ሲበሉ በደል በቃ ይበሉ። ምን በቃ ያላችሁ? በደል በቃኝ። እንዲሁ እንዴት ጥሩ እኮ ወስላችሁ በደል በቃኝ ብን ዛሬ ማታ ጀምረን እንግዲህ በኋላ በደል ይበቃኛል ብንል መቃብርነታችን ይቀራል፣ እግዚአብሔርም ሰላም ይሰጣል። በደል በቃኝ አይሉም። እንዲህ ይለዋል አባቶቻችን ማለት ነው። አንድም ይሉና መቃብር በተከፈተ ጊዜ መግነዙ ተልከስክሶ አጥንቱ ተከስክሶ እዝሁ ፈሶ ለአፍንጫ የሚከረፋ ላይን የከፋ ነገር እንደሚያሳይ እነሱም ልቡናቸው የከፋ ነው፣ አስጸያፊዎች ናቸው። ኢሳይያስ እንደተናገረ እናንተ ቤተ እስራኤል ሰቆራረ ኮንክሙኒ፣ እስራኤል አስጸያፊ ሆናችሁብኝ። ሰቆራረ ኮንክሙኒ፣ ተጸየፍኳችሁ። እናንተ ብታጥኑ፣ ብትሰዉ፣ ብትጸልዩ፣ ብትጾሙ የሁሉ አስጸያፊ ሆነ በእኔ ዘንድ ብሎ እንደተናገረ በውስጡ አስጸያፊ ነገር የያዘ ሰው ምን ይባላል? መቃብር። መዝሙር 4 ላይ ወደ ተማርነው ትምህርት አስተባርቻችሁ ጠቆም አድርጌ ብቻ ልተው። እንደ ቅዱስ ዮሐንስ አፈወርቅ ትርጓሜ ደግሞ
መቃብር የሚባለው ምንድነው? የመቃብር ጠባዮች አሉት። አንዱ የመቃብር ጠባይ ምን ይመስላችኋል? መልካም ነገር ተቀብሎ አበላሽቶ መመለስ ነው ይላል ቅዱስ ዮሐንስ አፈወርቅ። መልካም ነገር ተቀብሎ ማበላሸት። ሰውየውን ስንቀብረው ወይም ሴትዮዋን ስንቀብራት ምን አድርገን የምንቀብረው? አጥበን ገንዘን ሽቱ ረፍርፈን ከርቤ ሌላ ብዙ ነገር ጨምረን አሳምረን በሳጥን አድርገን አጎናጽፈን ነው የምንሰጠው። በሶስተኛው ቀን መቃብር ምን አድርጎ ይሰጠናል? ምን አድርጎ ይሰጠናል? አሳምሮ ነው የሚሰጠን? ምን አድርጎ ነው የሚሰጠን? አበላሽቶ። መቃብር አሳምረው የሰጡትን አበላሽቶ ይሰጣል። መቃብር የሚባል ሰው መልካም ነገር ተሰጥቶት አበላሽቶ የሚመልስ ነው ይላል። እንግዲህ እዛ መዝሙር 4 ላይ ብዙ ነግሬያቸዋለሁ በዚህ ጉዳይ ላይ። እኛውን ያልተሰጠን ምን መልካም ነገር አለ? በእውነቱ ይኸውላችሁ ታቦተ ጽዮን ያለች ኢትዮጵያ፣ 9 ቅዱሳን ተሰደው የመጡ ኢትዮጵያ፣ አቡነ ገብረ መንፈስ ቅዱስ ናፍቀው የመጡ ኢትዮጵያ፣ አቡነ ተክለ ሃይማኖትና ያለ ሐዋርያ የተሰጣት ኢትዮጵያ፣ የማንንም ሐዋርያ ደም ሳታፈስ የተቀበለች ቤተክርስቲያን ኢትዮጵያ፣ ሐዋርያት ለስብከት ሳይወጡ በ34 ዓመተ ምህረት በገዛ ልጇ ገና የወንጌልን እሸት የቀመሰች ኢትዮጵያ፣ ብሉይ ኪዳን ከሐዲስ ኪዳን እንደ ሁለት ጡት አስተባብራ የያዘች ኢትዮጵያ፣ የሰማይ ዜማ ከየትኛውም ዓለም በተለየ የወረደላት ኢትዮጵያ፣ ክርስቶስ ከነናቱ መጥቶ ያረፈባት ኢትዮጵያ፣ ፈሪሃ እግዚአብሔር ያላት እግዚአብሔር ድንግል ማርያምን ለዓለም እናት አድርጎ የሰጣት ከመስቀሉ ስር ነው። በ33 ዓመት ከ3 ወሩ እግዚአብሔር ድንግል ማርያምን ለኢትዮጵያ የሰጣት ግን በ2 ዓመቱ ነው። ኢትዮጵያ መጥቶ ነው ቃል ኪዳን የገባላት። ስለዚህ ኢትዮጵያ ለድንግል ማርያም የተሰጠች ገና ሳይሰቀል ነው። ኢትዮጵያ ድርብርብ ጸጋ አላት የሚባለው ስለዚህ ነው። በ2 ዓመቷ ለብቻዋ ተቀበለቻት እመቤታችን በእናትነት። ከመስቀሉ ስር ደግሞ እንደ ዓለም ተቀበለቻት። ከኢትዮጵያውያን ደማቸው ቢገለጥ ማርያም የሚል ጽሑፍ ይገኛል የሚባለው ለዚህ ነው። በተለየ ሁኔታ ጸጋ የተሰጠን እኛ ነን። ያልተደረገልን ነገር ምን አለ? ታቦተ ጽዮን አሁንም ያለች እዚህ ነው፣ መሰደዷ ብቻ ሳይሆን እኛ ያልተደረገልን ፈጽሞ አንዳች የለም በእውነቱ ማለት ነው። የሁሉ ተደርጎልን ግን ተመልከቱ እንግዲህ ብረት ለብሰው የሚመጡትን እናንተ የምታውቁት በአድዋ ጦርነት ጊዜ ነው ቅዱስ ጊዮርጊስ የት እንደተዋጋ የምታውቁ። ግን ከዚያ በፊት ተዋግቷል። በዘራ ያዕቆብ ጊዜ ኢትዮጵያ ለወረራ ሲመጡ በነጭ ፈረሰኛ ወታደር አምሳል እየተዋጋ ኢትዮጵያን ሲጠብቅ የነበር ገበዘ ኢትዮጵያ ቅዱስ ጊዮርጊስ ነው። በ16ኛው ክፍለ ዘመን አጼ ግላውዲዮስ ሲዋጉ ያሸነፉ የማንን ታቦት ይዘው ይመስላችኋል? ግራኝን ሲያሸንፉ የሰማይቱ የግላውዲዮስን ታቦት ይዘው ነው ያሸነፉ። የአጼ ፋሲል እናት ንግስት ወልድ ሰዓላ ትባላለች። እሷ ጦር በመጣባት ጊዜ ያሸነፈች የሰማይቱን የቅዱስ ፋሲለደስን ይዛ ነው። ቅድስት አርሴማ ሳትወለድ ገና የቅድስት አርሴማ ታቦት ኢትዮጵያ ውስጥ በትንቢት ተቀርጾ ተገኝቷል። ገና ሳትወለድ ኢትዮጵያ እኮ እንደው ምን ተብሎ ይነገራል? ሌሎች ሀገሮች ሰማይታትን ይገላሉ፣ ኢትዮጵያ በክብር ትቀበላቸዋለች። ሌሎች ይገሏቸዋል፣ ኢትዮጵያ ታከብራቸዋለች። ሌሎች ያሰድዷቸዋል፣ ኢትዮጵያ ውስጥ መጥተው ይነግሳሉ። ለኢትዮጵያ በረከት ይሰጣሉ፣ ለኢትዮጵያ ጥበቃ ያደርጋሉ። የሁሉ መልካም ተደርጎን ግን በገዛ እጃችን ስደተኞች፣ በገዛ እጃችን አይምሯችን የሸጥን፣ ህሊናችን የሸጥን፣ ባህላችን የሸጥን፣ አለባበሳችን የሸጥን፣ ትዳሩ የተሸጠ፣ ሁሉ ነገር የተሸጠ፣ ስጋው ኢትዮጵያዊ አይምሮው አውሮፓዊ የሆነ ትውልድ ነው ያለ ማለት ነው። የተሸጠ ነው። ስለ አቡነ ገብረ መንፈስ ቅዱስ ከምታጠሩ ስለ አውሮፓ ኳስ ተጫዋች ብትሸመድዱ ይሻላችኋል እኮ ይሻላችኋል። ስለ አቡነ አረጋዊ ከምታጠኑ፣ ስለ አቡነ ገብረ መንፈስ ቅዱስ ከምታነቡ፣ የአባ ጊዮርጊስን 40 ድርሰት ከምታነቡ
ያንድን ኳስ ተጫዋች የጫማ ቁጥር ብትሸመድዱ ይሻላችኋል እኮ። የተሸጠ ትውልድ አይደለም። ኢትዮጵያን እኮ ዛሬ ኢትዮጵያ እኮ ሀገራችን እንዳትሆን ያደረግናት አይምሯችን ለዝሙት የሸጥንለት ነው። ለኳስ ጨዋታ የሸጥንለት ነው። ህሊናችን ስለተሸጠ አገር አልሆናችሁም አለችን ሀገሪቱ። አላሳድራችሁም፣ አላውላችሁም፣ እናንተን መሸከም በቃኝ እስክትለን ድረስ ምድሪቱ እስክትሰለቸን ድረስ እኮ ሰማይን በጡጫ ምድርን በርግጫ እያልን በድለናል በእውነት ማለት ነው። አሁንም እንዲህንም ነግራችሁ ምንድነው ይበቃን እንደሆነ ብዬ ነው ያላበላሸ ነው አይደለም። ታውቃላችሁ እኛ እኮ የክርስቶስ አርያዎች ነን። ብዙ ከተሰጠው ብዙ ይጠበቅበታል። እኔ እውነት ልንገራችሁ እግዚአብሔር ለኢትዮጵያ ሊያደርስባት ከሚገባው መከራ የዝናብ ጠብታ ያህል እንኳን አላደረሰባትም ባይነኝ እኔ አልነካንም ባይነኝ። ለምን ይመስላችኋል? የሚሞቱት ወንድሞቻችን እህቶቻችን አልቆረቁረኝ መስለው ይመስላችኋል? የሚሰደዱት የማይቆረቁረኝ ይመስላችኋል? አይደለም። ብዙ ለተደረገለት ሰው ብዙ ሲያጠፋ ብዙ መከራ ይገባው ነበር። እንደው ተጠቅለንም እግዚአብሔር የሰዓት ውሃ አውርዶ አጥለቅልቆ ማጥፋት ይገባው ነበር። ለምን? ብዙ አድርጎልናል። እንደተደረገልን መሆን ሲገባን ከተደረገልን ብሰን ስለተገኘን እና አበላሽተናል። ልጅነታችን አርክሰናል። በዝሙት ረክሰናል። በዘፈን ረክሰናል። አሁን እንግዲህ ሰሞኑን እንደው ጎንደር አድርጎ ያማረበትም አምላክ ዘፈን ቆሞ ጸጥ ገዳም ስትመስል አዛኝን። አሁን እንደው መነኮሳት ሁሉ ወደ ጎንደር የሚመጡ ይመስለኛል። ገዳም መስላቸው ማለት ነው። በጸጥታው ዝም ሲል እግዚአብሔር እንደው የቱሎ ይደር እናንተ። ቀን አባቶቻችን ሲያመሰግኑ ማይሌቱ ሲቆም አደራረሱ ሲቆም ድጓው ሲወርድ ይውላል። ማታ ደግሞ የሰይጣን ማህሌት ደግሞ ጭፈራው ይጀምራል። እንዲህ ያለ ሰይጣንና እግዚአብሔርን እየቀላቀል በየት ነው? እና የሁላችሁ መቃብር መልካም ነገር ተሰጥቶት ያበላሻል። የተሰጠንን መልካም ነገር ከማበላሸት እግዚአብሔር ይሰውረን። አገራችንን እያበላሸን ነው። እንኳን ሌላ እኔ እንደው ልንገራችሁ ከክርስትናው ባለፈ ጎንደርን ያህል መልካም ገነት እንኳን እንዴት እንዳበላሸናት ራሳችሁ ወቁት። እኔ አልናገርም። እያበላሸነው እኮ ነው በእውነቱ ማለት ነው። እንደው ጎንደር አሁን እኛ ልትሸከም ይገባል። እነ ዶክተር አየለን በተሸከመችበት እና አቡነ አብየ ጊዜን በተሸከመችበት እኛን ከዋክብት በተሸከመችበት እኛ ቅዱሳን በነበሩበት በእውነቱ እንደው አሁን ጎንደር እኛ ልትሸከም ይገባል? አይገባም በእውነት። እና አቡነ አምደ ሥላሴ የተመላለሱባት እና አቡነ ሳሙኤል በተመላለሱባት አሁን እንደው ጎንደር እኛን ተሸከመን ነበር? አትሸከመንም ነበር። በርኩሰት በእውነት እኔ ምኑን እናገራለሁ። ስለዚህ እውነቴንም ነግራችሁ ሰውነታችሁን አንጹት። እንዲህ አድርገን መቃብረትነታችንን እንተው። ስለዚህ ምንድነው ያለ? ከመቃብር ክሱት ጎራይቶም ወጸላው በለሳናቸውም አንደበታቸው ሽንገላን የተመላ ነው። ከላይ መልካም ይናገራሉ፣ ውስጣቸው መርገም ነው። ሰናክሬም ቢሉ ሕዝቅያስ አይረባችሁም፣ እኔ ወደ እናንተ ሀገር ለጦርነት የመጣሁት ሰናክሬም ሕዝቅያስ ለእናንተ ስለማይጠቅማችሁ እናንተን ሀገር የወስጄ ጥሩ አድርጌ ላኖራችሁ ነው እያለ ይሸነግላል። ህምዛሩ የምርታይ ተከናፍሪሆም በልቡ ግን ክፋት አለ። በሰው በሌላው ቢነገር ይናል ከምላሳቸው መርዝ አለ ማለት ከታች ካንደበታቸው ባለ በልቡናቸው መርዝ የእባብ መርዝ አለ ማለት ምን ማለት ነው? እባብ የተባለ ዲያብሎስ፣ የዲያብሎስ መርዝ ምንድነው? ክደትና ጥርጥር ናቸው። ክደት ጥርጥር ከልቡናቸው ይገኛል። ክደት አንደኛ፣ ጥርጥር፣ ሽንገላ ሶስቱ። በሰው ቂም ይዘን ደህና ናችሁ ማታ ልንገለው እያሰብን ማለት ሽንገላ፣ ጥርጥር፣ ክደት እነዚህ አሉ። እነዚህ ስላሉ ተመልከቱ ወያምር ወለፍኖተ ሰላም ምንድነው? በሊ ገሪሆም ለኪ ወደም እግራቸው የሰው ደም ለማፍሰስ ፈጣን ነዋል። ፈጣን ነው። እግዚአብሔር ምሕረት የማይሰጠው ለዚህ ከላይ ያያችሁልን እግዚአብሔር ከሰማይ ሆኖ ተመለከተ። ምን ሊያረግ? ሊምር እና ለምን አይምርም? ሰዎች እንዲህ ሆነው ምን ነው? የተከፈተ መቃብር ሆነው ቀጥሎሳ ምኑ ነው? መርዝ ያለው እባብ ሆነው ቀጥሎሳ ምኑ ነው? ሸንጋይ ሆነው ቀጥሎሳ ምኑ ነው? ለመግደል ፈጣኖች ሆነው ቀጥሎሳ ሐሳር ወቅጥቃጤ ውስተ ፍኖቶም ተመልከቱ። ጥፋት ጉስቁልና በፊታቸው አለ ማለት ግንባር መፍሰስ፣ ደም ማፍሰስ፣ አባት ማርከስ፣ ጨርቅ ማልበስ።
ግንባር መግመስ፣ ሰውን መግደል፣ ደም ማፍሰስ፣ አባት ማርከስ ምን ማለት ነው? የነገሌ ዘር ብሎ የሰውን ዘር ማርከስ። ያለ ትርጓሜ ዳዊት ላይ ያለውን ነገራቸው። ይሄ እንግዲህ ይሄ በፊታቸው አለ። ጨርቅ ማልበስ የድሃ ዘር ብሎ ሰውን መስደብ ማለት ነው። የድሃ ዘር ማለት ችጋራም ማለት ሰውን ውዳቂ ማለት ሰውን በዘሩ ማርከስ። ሰው በጠባዩ ሃይማኖቴ ተመልከቱ ጠማማ ነው አባቴ ታናሽ ነው አይልም ይባላል። ሰው በጠባዩ አባቴ ታናሽ ነው ሃይማኖቴ ጠማማ ነው አይልም። ስለዚህ ሰው አባቱን ሲሰድቡበት አይወድም። እግዚአብሔርም የሰውን አባት እንድንሰድብ ሰውን ድሃ እንድንል አልተፈቀደም። በሰው በድህነቱ እንድንሳለቅ አልተፈቀደልንም። እንዲህ ብሎ የሚሳደቡ ናቸው። ከዚያ ሰምናል ወያምርዋ ለፍኖተ ሰላም። እግዚአብሔር ከሰማይ ሆኖ ሰላም ሊሰጥ ይፈልጋል። ሰዎች ይሳደቡ ምን አለ? ነፍሰ ገዳዮች ናቸው። ስለዚህ ሰላም አይሰጥም። ቀጥሎስ ምን አለ? የሰላም ጎዳናን አያውቋትም። የሰላም ጎዳና ሕጉ ናት ይላሉ አባቶቻችን። አንድም ፍቅር ራሷ የሰላም ጎዳና የተባለች ወንጌል ናት። የሰላም ጎዳና የተባለች ራሷ ፍቅር ናት። እግዚአብሔር ወደዚህ ዓለም ሲመጣ በፍቅር መጣ። ቆይ ልንገራችሁ። ሰላም ትፈልጋላችሁ አትፈልጉም? ትፈልጋላችሁ? የሰላም ጎዳና ልንገራችሁ። ሰላምን የት ሀገር እንደምታገኙ ልንገራችሁና እንድትሄዱ ነው ወደዚያች ሀገር። ሀገር ጥላችሁ ሂዱ እያልኩ እንዳይመስላችሁ። እግዚአብሔር ተመልከቱ። እግዚአብሔር የመጣበት አንዲት መንገድ ልነግራችሁ ነው። ምን ትባላለች ይመስላችኋል? እግዚአብሔር ወደኛ ሲመጣ ፍቅር ነው የሚባለው። ፍቅር ሰሃቦ ለወልድ ኃያል ምን በሉ። እግዚአብሔር የመጣባት ጎዳና ምን ትባላለች? ፍቅር ናት። ከዛ ሰው ሰላምን የሚያገኛት ምን ሲያደርግ ነው? እሱ ለሰዎች መልካም የሚያስብ ባልንጀሮቹ ላይ ቂም የማይዝ ሰው የማይበቀል ሲሆን እግዚአብሔር ሰላምን ይሰጠዋል። አገር እንኳን ቢጠፋ እግዚአብሔር ሰውን ሰላማዊ ሰውን ብቻውን ያተርፈዋል። ባልንጀራውን ለማይጠላ፣ ነፍስ ለማይገር፣ ለማይሰርቅ፣ ለማይቀጥል፣ ለማይዘርፍ፣ ሰውን ከዋለበት አላውል ካዳረበት አላሳድር ለሚል ሰው እግዚአብሔር ሰላምን ይሰጣል። ይህንን ነው ወያምርዋ ለፍኖተ ሰላም የፍቅር አንድነት ጎዳናን አያውቋትም ብሎ የተናገረ። እግዚአብሔር ከሰማይ ሆኖ ተመለከተ። አይ አንድም ይሉና አባቶቻችን አላችሁ ከቃሉ ጋር ናችሁ። በሰራዊት የሚመኩትን ትዕቢታቸውን አየ፣ በእግዚአብሔር የሚመኩትንም ትሕትናቸውን አየና ፈረደ፣ የተመኩትን አጠፋቸው ብለው አባቶቻችን ተረጉሙታል። ስለዚህ እግዚአብሔር ትሑታንን እንዲመለከት ትሑታንን እንዲያይላቸው ትዕቢተኞችን እንዲያይባቸው ቅዱስ ፈቃድ ይሆንልን። እግዚአብሔር ከሰማይ ሆኖ በምሕረት ዓይኑ ይመልከተን። ቀጣዩን በቀጣይ ጊዜ እንቀጥላለን። በሰዓት እንድትገቡ ከተቀመጠልን ሕግ አንጻርም ለዛሬው እዚህ ላይ ይበቃናል። ይቆየን። እግዚአብሔር ከሰማይ ሆኖ ተመለከተ። ወስብሐት ለእግዚአብሔር። ይቆየን።